እሺ ስላሴንም ካድ ምንም ማድረግ ስለ ማርያም ኪዳን ሲባል ምህረት ይገኛል። በቃ ሰውየው ወደ ስጋው ተመለሰ፣ ነፍሱ እንደዚህ ተደረገ ይዳዝማ ማተር የሚያደርገው እሱ አይደለም። ምህረት ያገኘው በምንድነው ሲባል ስላሴን ክዷል፣ መላእክትን ክዷል፣ በማርያም ኪዳን በኩል ገብቷል። ምን ማለት ነው? ከዛ ቀጥሎ ያሉት ነገር ጋር ባይዘው ካሉት ነገር ጋር በጣም አደገኛ ነው። መጀመሪያ እንደው እግዚአብሔርን ክዶ ራሱ ማርያምን የተጠጋች ነፍስ በቃ ትነሳለች አሉ። እሺ ምሳሌ ይሄው ታምረ ማርያም ባይዘው ተገድላትና ታምራት አስተምሮ አይደሉም ዶግማ አይደሉም ይሉናል። ቁጭ ብሎ ህዝቡ ይማረዋል በዛ ደረጃ ማለት ነው። ባይዘው እሳቸው ብቻ እኮ አይደሉም። አሁን ዝም ብለን የእሳቸውን ቤዛ አድርገን አነሳን እንጂ ብትቀጥለው ቪዲዮውን እዛም ላይ አለ። በኦርቶዶክስ የመዳን መንገድ ብዛቱ ብለው እንትን ዶክተር ዘበነ ለማ ያስተማሩት አለ። የኃጢአት ስልቱ እንደበዛ የድነትም ስልቱ በዝቷል ብለው ያስተማሩት አለ። ስማቸው ያያዘኛኛው መምህር ኦኬ። ስለዚህ ፖይንቱ ምንድነው? አባ ገብረ ኪዳን ራይት አይታል። ፖይንቱ ምንድነው? ብዙ የመዳን መንገድ አለ። አንድ በቃ በጣም አደገኛ ትምህርት ማለት በጣም ከልቲክ የሆነ ትምህርት። ለዚህ ነው ትላንትና እናንተ እኛን ጥምቀት ለድነት የሚለውን ይዛችሁ ልሞግቱን አትችሉም ያልኩበት ምክንያት እሱ እንዴ ዲስ ኢዝ እኮ በጣም ሮንግ የሆነ ነገር እኮ በጣም አደገኛ ነገር እኮ እንዴ። ምን ጥምቀቱላ ምን ይሰራ? ስላሴን ክደ ጥምቀቱላ ምን ይሰራል? እንኳን አለመጠመቅ ቀርቶ ስላሴን ክደ የለን። ስለዚህ እናንተ እሱን እንትን ማድረግ የጥምቀትን የጌታ ራት ምናምን ይዛችሁ እሱ ላይ መሞገት የማይቻል ነገር ነው የምንለው። ለዛ እሱ ለእኛ ጋር ነው የሚቻለው፣ እሱ እኛ ጋር ኦኬ። ሶ ምንድነው ፖይንቱ? ማርያምን አለመካድ ስላሴን ካለመካድ እኩል ነው። ለምን ስላሴን የካደ እኮ መንግስተ ሰማያት አይገባም አሉ መልሰው ማለት ነው። ታዲያ ምን ማለቴ ነው? ማለቴማ ይኸው ስላሴን ክዶ መላእክትን ክዶ ከዛ በኋላ ማርያምን አልክድም ስላለ ይኸው ሰውየው ምህረት አገኘ አይደል? አዎ በቃ ስላሴን አልካደም ማለት ነው። ለምን? በማርያም አማላጅነት እንደገና ይኸው ከስላሴ ጋር ይታረቀ። በምን አይነት አማላጅነት? በኪዳን ነው፣ በተሰጣት ኪዳን አይታል። እግዚአብሔር የሰጠውን የትኛውንም ኪዳን ሰርፓስ የሚያደርግ ማለት ነው። ይሄንን የሙሌን ትምህርት የሙሌን ንግግር በጣም ወስዳለሁ እዚህ ላይ። አዲሱን ኪዳን አዲስ ያደረገው አሮጌውን አስረጅቶ መምጣቱ ነው። እስካሁን አዲስ የምንለው ከሱ ሌላ እግዚአብሔር የሚያቀርብ ኪዳን ባለመኖሩ ሌላ ኪዳን እግዚአብሔር ባለመግባቱ ነው። ታዲያ አሁን እዚህ አዲሱ ኪዳን ላይ ሌላ ኪዳን ከጨመርክ ምን መሆኑ ነው? አሮጌ ኪዳን ኦኬ። ስለዚህ የአዲሱን ኪዳን የሚያስረጅ ባዕድ የሆነ ኪዳን እናንተ ጋር አለ። ስላሴን ክዶ ራሱ በማርያም ኪዳን ምንም ችግር የለበትም። በማርያም ኪዳን መልሶ ሪቫይቭ ማድረግ ይችላል ሰው። ስለዚህ እንደዚህ አይነቱ በጣም አደገኛ የሆነ ዶክትሪን እያለ በጣም አደገኛ የሆነ ትምህርት እያለ ኦኬ፣ አረ ትምህርት አይደለም እንዳትሉ ኦሬዲ መድረክ ላይ ያስተምረውታል። ኦኬ፣ መድረክ ላይ ያስተምረውታል። ጉዳዩ ደግሞ እሱ ብቻ አይደለም። አሁን የእሳቸው ብቻ ቢሆን መልካም ነው። ከዚህ በፊት ቀሲስ ዘበነ ለማ በኦርቶዶክስ የመዳን መንገድ ብዛቱ ብለው ያስቀመጡትን አንረሳም። ቀሲስን አስገቧቸው፣ አንረሳም። የመዳን የኃጢአት ስልቱ እንደበዛ መዳንም ስልቱ በዝቷል የተባለው በበርቆሮስ በእንትና የተባለው ነው ማለት አንረሳው። አረሳ ነው። ኦኬ፣ አረሳ ነው። ስለዚህ በቤተ ክርስቲያናችሁ ነገረ ድህነት የተመሰረተው ምን ላይ ነው? ነገረ ድህነት እዚህ ላይ ነው የተመሰረተው ብላችሁ የምታቀርቡት ኦፊሻሊ የሆነ ቤተ ክርስቲያናችሁ ዶክመንት የትኛው? ከሌለ ግን ሊቃውንቶቻችሁ መምህራኖቻችሁ እንደፈለጉ የሚያስተምሩት ትምህርት ታቸው መሬት ላይ ፍሬ እያፈራ ነው። ያቺን ሴት መመልከት ይቻላል። ይሄው በኪዳኗ ማርያም ይሄው በኪዳኗ በላይ ሰብ እንዳርገች ከማን እናገኘዋለን? ከቀሲስ ዘበነ ለም ቀሲስ ዘበነም ተመሳሳዩን ብለዋል። ይሄ መሬት ወርዶ ይሄው መሬት ላይ ያሉት እንደዛ እያስተማሩት ነው። አስገራሚው ነገር ይሄኛውን አሁን የተናገሩትን መምህር ንግግር ግማሾቹ እየተቃወሙት ነው፣ ግማሾቹ እየደገፉት ነው። አስቂኙ ነገር ማለት ነው። ነገረ ድነት ላይ ራሳችሁ ገና ቤዝ የላችሁም፣ በጭራሽ ቤዝ የላችሁም። መታችሁ በጭራሽ ስለ ነገረ ድህነት እንወያይ ብላችሁ ልታቀርቡልን አትችሉም። እንችላለን ካላችሁ ይሄው ንግቡ።
እንችላለን ካላችሁ ኑ ግቡና ይሄ ከነገረድነት ጋር የሚገናኝ ነገር እንደሌለው የቤተክርስቲያናችሁን ሰነዶች ከፍታችሁ አሳዩ። ገድላትና ድርሳናት እዚህ ሲሆን መከራከሪያ ያልሆነ መድረክ ላይ ሲሆን ሰዎች የሚያስተምሩት ሊቃውንት የሚያስተምሩት እታችም ጭምር እንደዛው ምዕመናን የሚማሩት ጭራሽ ስለ ማርያም የምታውቁትን ተናገሩ ሲባሉ የሚጠቅሱት ከሆነ this is a double standard። እዚህ ጋር ያለው በቃ ሿሿ እየሰራችሁ ነው ማለት ነው። ስለዚህ ምንም እንትን ያደረግነው ነገር የለም። ቪዲዮን የከፈትነው ቪዲዮ ከፍተን ያሳየነው ኦኬ። የጻፋችሁትን የቤተክርስቲያናችሁን መጽሐፍትን የከፈትን እና ያነበብነው እና ቀሲስ ምንም የሚያሳዝን ነገር የለውም። መጥቶ መሞገት ነው አለቀ። መጥቶ ማሳየት ነው አይደለም። ይሄ ስህተት ነው ነገረድነታችን ይሄን አይመለከትም ብላችሁ ማሳየት ነው ኦኬ ብላችሁ ማሳይ። ካልሆነ ደግሞ እኚህ ሰው የተናገሩት ነገር ስህተት ነው ኑፋቄ ነው ብላችሁ መናገር ነው የምንባባልባቸው ማለት ነው። እናንተ ያን ማለት ትችላላችሁ ወይ? አትችሉም። ያን ማለት አትችሉም ያን ማለት አይ እንችላለን የምትሉ ከሆነ ጥሩ ነው። ይሄ አሪፍ ነው። እንኳን ዌልካም ቱ ፕሮቴስታንቲዝም እያወራን ያለ ነው እኛም እሱን ስለሆነ ማለት ነው። ግን ይሄን አለመቀበል ይሄንን ለማርያም ተሰጠ የተባለን ኪዳን አለመቀበል እዚህ ላይ ልጨምርና አጣሲውዳን ተለመደ ለማርያም ተሰጠ የተባለውን ኪዳን አለመቀበል ኦኬ። እዚህ ታምረ ማርያም ላይ ያለውን ያንን ለማርያም ተሰጠ የተባለን ኪዳን ዝክሯን የዘከረ ምህረትን ያገኝ የሚለውን ኪዳን ኖ ይሄ ስህተት ነው ፍጹም መጽሐፍ ቅዱሳዊ ነው ማለት እንደዚህ ብሎ ማስተማር ራሱ ከቤተክርስቲያን የሚያስወጣ ከሆነ አያስወጣም ካላችሁ መብታችሁ ነው። ከቤተክርስቲያን የሚያስወጣ ከሆነ እነዚህ ሊቃውንት የሚጠቅሷቸው ነገሮች ኢ መጽሐፍ ቅዱሳዊ ናቸው ብዬ ባስተምር ከቤተክርስቲያን የምወጣ ከሆነ አለቀ። እናንተ አትችሉም። ይሄ ከድነት ጋር አይገናኝ ማለት አትችሉም። ያለ ቤተክርስቲያን ድነት የለም ስለምትሉ ማለት ነው። ነገሩኛም መስጊድ ላይ ድነት አለ አላለም። እናንተ ጋር ግን ኤክስክሉሲቪስት ስለሆነ አይ እንችላለን። ይሄንን አንድ ሰው የመጽሐፍ ቅዱሳዊ ነው ብሎ ቢያስተምር ራሱ እንችላለን፣ ይቻላል፣ በቃ ቤተክርስቲያን ውስጥ መቆየት ይቻላል ካላችሁን አሁንም ዌልካም ቱ ፕሮቴስታንቲዝም ችግር የለብንም። በቃ በትራያዥ እየሰራችሁ ነው ቴዎሎጂያችሁን። በጣም አሪፍ ነው። በጣም ቤስት ነው በጣም ኢፍ ኖት ግን ነገረድነት ነው የሚለው ጥሪ በጣም በቃ እዚሁ የሆነች እንትን የተደረገች ነገር ነች። እዚህ ፎርጅ የተደረገች ለቲክቶክ ዩዝ ፎርጅ የተደረገች ነገር ነው የምትሆነው ማለት ነው። እየነገርናችሁ ያለነው ይሄንን ነው። በደንብ እንቀጥልበታለን። ተባረኩ። በኋላ ላይ የምለቀውን ቪዲዮ ግን ኮፒ ሊንክ አድርጉት ጋይስ። ይሄ ምንም እየታየ አይደለምና ኮፒ ሊንክ አድርጉት። እሺ ቃልዬ ይሄንንም እናደርጋለን። ቅዱሳን የቃልዬ እንትኑ ስቅቡና ይሄንን መጀመሪያ ላይ ነው ያለው። የቃልዬን ፎቶ እንደዚህ እንትን ይዞ ታዩታላችሁ። ሞባይሉን እሱ ነው። ሼር ይደረግ። እንደገና እቺን ፌቨራይቷን ንኳት። እንደገና ደግሞ ይቺ የልብ ቅርጿን እንደዚሁም ደግሞ እንትን ላይም ብታደርጉ ጥሩ ነው። አስተያየት መስጫው ላይ ማለት ነው። ታባ በጣም ቆንጆ ነገር ነው የሰራውና ብዙዎች ጋር ይድረስ ለማለት ነው። ዳንየዋ እንዴት ነህልኝ? አንተ ያው እንግዲህ ካየው ጀምሮ ይሄንን ነበር ስትጋደል የነበረው። አሁን ደግሞ ፈጦ መጥቷል። እንግዲህ ዳኒ የሚገርም እኮ ነው ነገር አይደለም። ዲፌንድ ያደርጉታል ታውቃላችሁ፣ ዲፌንድ ያደርጉታል። እና ዲፌንድ ሲያደርጉ ደግሞ እነዚህ ተማርን የሚሉት ወይም ከፍተኛ ደረጃ ያሉ ሰዎች ደግሞ ሳይድ ይዘው አይደለም እያወሩ ያሉት። ሁለቱም አይነኩ አይነት ነገር ሰላም ይውረድ ነው እያሉ ያሉትና ዶክትሪናቸውን ግልጽ አድርጎ ማስቀመጥ አለባቸው። ባይ ዘ ዌይ እኚህ ቄስ ብቻ አይደለም የተሳሳቱት። ታምረ ማርያም ላይ እንደዚህ የሚል አለ ቃል በቃል አይ ቲንክ ታምር 110 መሰለኝ ካልተሳሳትኩኝ። ታምር 110 ላይ ካለ ቄሱ ብቻ አይደለም ይሄን ያሉት ወይም ዶክተር ዘቤ ብቻ አይደለም ያለው፣ መጽሐፋቸው ጭምር እንደዛ ይላል እኮ። አሁን ተጽፏል እኮ አለ። እና ባለፉት እዚህ ይላችሁ እንደሆነ ልደት አዲስ 6ኛውን ኤዲሽን አውጥቶ ሲከራከር ነበረ። ግን ከ6ኛው ኤዲሽን በፊት ያሉት በሙሉ እንደዛ ነው የሚሉትና የሚገርመው 6ኛውን ኤዲሽን ስታነቡ አውዱን ያበላሽባቸዋል። አውዱን እንዴት መሰላችሁ የሚያበላሸው? እንሻ የሚለውን አንሻ ይሉትና ግን አውዱን ስታዩት አንድ ቃል ብቻ እንደለወጡ ያሳያል።
ገብታችኋል? ልክ ጽሁፉን ለማርያም ለመታዘዝ እንሻ የሚለውን አንሻ ወይም ነው ለእግዚአብሔር ለመታዘዝ አንሻ አይነት ነገር የሚላልና ቃሏን ሲለውጧት አውዱን አልለወጡትም። ስለዚህ አውዱ ራሱ እሸውዷቸዋል። ሌላው እኛ ቤተክርስቲያን መዳን በቤተክርስቲያን ውስጥ ነው የሚለውን አሁን ቃል ያነሳውን እኛስ እኮ መዳን በቤተክርስቲያን ውስጥ ነው፣ ግን በእምነት በጸጋ ነው ነው የምንለው እኛ። ሲጀመር የእግዚአብሔርን ቃል የምትሰብከው ቤተክርስቲያን ነች አለ እንዴ? ቤተክርስቲያን ትሰብካለች፣ ግን ቤተክርስቲያን ውስጥ የገባ ሰው እምነት ከሌለው ጸጋውን ለመቀበል የሚያስችል እምነት ከሌለውና ጸጋውን አንደርስታንድ ካላደረገ አይድንም ነው፣ አለቀ። ስለዚህ ዝም ተብሎ ቤተክርስቲያንን መስበክ ትክክል አይደለም። የሚሰበከው ክርስቶስ ነው። ሰባኪዋ ቤተክርስቲያን ነች። የምታገናኘው ከጸጋው ጋር ነው። ሰውየው የሚቀበለው በእምነት ነው። እምነት ደግሞ የእግዚአብሔርን ቃል በመስማት ነው። ስለዚህ የእግዚአብሔርን ቃል ቤተክርስቲያን ትሰብካለች። ስለዚህ ከቤተክርስቲያን ውጭ አይደለም መዳናችን፣ የኛም ቤተክርስቲያን ስለምትሰብክ ማለት ነው። ግን መዳናችን የተያዘው በእምነት በጸጋ ስለሆነና በስራ አይደለም ስለሚል ስለሆነ ማለት ነውና በምድር ላይ ያለችዋ ቤተክርስቲያን በአጠቃላይ የምትመራው በእነዚህ መጽሐፍቶች ነው። ማስረጃ ለእነዚህ መጽሐፍ ቅዱስ ላይ ብቻ እናተኩር ካሉ ከዚህ በኋላ ጊዮርጊስ የሚባል ቸርች አይኖርም። ምክንያቱም በሙሉ ከመጽሐፍ ቅዱስ ውጪ ነው። ወይም ደግሞ ሌሎቹን ቸርቾች አስቧቸው በአእምሯቸው ኢየሱስ መድኃኒዓለም ከሚሉት ውጪ ያሉ ቸርቾች በሙሉ አይኖሩም። በሙሉ አንድም ቸርች አይኖራቸውም። 99 ወይ 95% ቸርቾቻቸው በሙሉ በእንደዚህ አይነት ነገር ላይ ነው የተመሰረቱት። መጽሐፍ ቅዱስ ላይ ካተኮሩ በቃ መድኃኒዓለምና ሥላሴ ኢየሱስ የሚባሉ ቸርቾች ብቻ ነው የሚቀሯቸው። ገብታችኋል ወገኖች? 95% ቸርቹ ይዘጋል። 95% እንዳለ መጽሐፍ ቅዱስ ላይ ሲሆን በቃ ስለ ጊዮርጊስ ማስተማር አይችሉም። ለምን ሲባል ቶታሊ ከመጽሐፍ ቅዱስ ተቃራኒ ስለሆነ ማለት ነው። ስለ ማርያም፣ ስለ ኪዳነ ምሕረት የተለያዩ የማርያም ስሞችን የያዙ ቸርቾች እንዳሉ ይዘጋሉ፣ ወይም ደግሞ ስም ብቻ ሆነው ነው የሚቀሩት። ስለዚህ መጽሐፍ ቅዱስ ላይ ካተኮሩ ግን ልዩነታችን እየጠበበ አንድ ወደ ማምለክ እንመጣለን ብዬ አስባለሁና you are all blessed. thank you ስለ እድሉ። እውነት ብለሃል ዳንዬ። በጣም የሚሟገትባቸው እንትኖች አሉ ወደ 8 ምናምን የሚሆኑ ማለት ነው። አንዱ ይሄ ነው። ትንሽ ግን እንትን እንዴ ጸሎት ቃል የቱ ላይ ነበር? ያንተ የቱ ጋር ነበር? እስቲ ቆይ የልጁ ጸሎት በማርያም በኩል ነው የሚለው እዚሁ አለ። ቆይ ይኸው በጣም ከባድ። እስቲ ካለ ክፈተው። ስሙ እሱ ጋር አለ። እኔ መንገድ ላይ ስለሆንኩ እሱ ጋር ነው። እሺ ክፈተው። ይቀጥላል። እንደ ኦርቶዶክሳዊ ነኝ ብሎ የሚመጣው በነገረ ድህነት እንወያይ ብሎ ፖስት የሚያደርገው ግሩፕ በጭራሽ መሬት ላይ ያለውን የነገረ ድህነት ትምህርታቸውን የሚመስል ነገር እንደሌለው እንመለከታለን ማለት ነው። ይህንን ለማስረገጥ እስቲ ከዚህ በፊት ያየነውን የዶክተር ዘበነን ይህንን ነገር ደግሞ እንመለከት። ከዚህ ቀጥሎ ነው በላይ ሰብ 78 ነፍስ በልቶ የሚባል 78 ነፍስ በልቶ የእመቤታችንን ስም ጠርቶ ውሃ ቢሰጥ በዛች ምሕረት አገኘ እግዚአብሔር ታላ። መልካም እንግዲህ እንዳያችሁት፣ አዎ ይህ የበላይ ሰብ ታሪክ እንደ ሁሉንም ሳይቀበል ማርያም በልጅነቱ ስለ ማርያም የሰማውን ነገር ተቀብሎ ውሃ የሰጠው ሰው ታሪክ እንደውም የነገረ ድህነትን በጣም መልካም የሆነውን ጎኑን ያሳያል። በቃ መዳኛ መንገድ ብዙ እንደሆነ ያሳያል በማለት ሲናገር እንመለከተዋለን። በእርግጥ በየአውደ ምሕረቶቹ ላይ የሚነገሩት እነዚህ ብቻ አይደሉም። እኚህኛውን መምህር ደግሞ ሰምተን የትኛውም የቤተ ክርስቲያን ጸሎት በእመቤታችን በኩል ነው የሚያደርገው ወደ እግዚአብሔር። የትኛውም ያለ ጸሎት ደግሞ አንጸድቅም፣ ያለ ቤተ ክርስቲያን ምልጃ አንጸድቅም። ምልጃ ተመሳሳይ ነገር እንደተመለከታችሁ ተስፋ ሰማችሁ ወገኖቻችን። ይሄ በጣም ከባድ እኮ ነው እኮ የትኛውም ጸሎት ነው የሚለው በእምዬ ማርያም በኩል ነው የሚሄደው። የት ነው ያለው ይሄ ነገር ግን? ጌታ ኢየሱስ ሆይ በእውነት እዚህ ወይ ዳንዬ ወይ ቃልዬ ሄዱበት።
እንዴ? ትንሽ እናታውሩበት አውሩበት። ትንሽ መንገድ ላይ እሺ ዳኒ ይሄድ፣ ከዛ ሌሎች እንሄዳለን። ያው እንግዲህ ለእነሱ የምናስቀደመው ምክንያቱም ታውቁታላችሁ። ሂድ። ያ እዚህ ጋር እኮ እዚህ ቲክቶክ ላይ መጥተው ጥምቀት ለድህነት ብለው ያላባቸው ነው የሚከራከሩት። ቤታቸው ግን እንደዚህ የጎላና በቀን በቀን ሲጀመር መጽሐፍ ቅዱስ ብቻ እየገለጠ የሚያስተምር ሰው እዛ አውደ ምሕረት ላይ ድል ፈንታ የለውም። ራሱ ማርያም ታማልዳለች ብለህ ጀምረህ ነው እንትን ያለውና ቶታሊ መስመሩን የሳተ ነው። ቲክቶክ ላይ ያለው ማለት እኛ በመጽሐፍ ቅዱስ ብቻ ነው የምንከራከረው ወይም ደግሞ በሶላ ስክሪፕቸራ ብቻ ነው የምንከራከረው የሚለውና ምድር ላይ ያለው ፈጽሞ ይለያያል። ይሄ አሁን ያልኩትን ሲያወሩ በነገራችን ላይ እልልታው በጣም ሰፊ ነው። እልል ነው የሚባለው። በቃ ያለ ማርያም እንደዚህ አይሆንም ደስ ይበልህ ይባላል። እና በጣም በቤተ ክርስቲያን ውስጥ ያሉ ሆናችሁ ኦርቶዶክሶች በመካከላችን ካላችሁ ማለት ነው አውደ ምሕረት ላይ የሚደረገውን ትምህርት ተመልከቱ። በሙሉ እንደዚህ ነው። በቃ ጸሎቱ፣ ስብከቱ፣ ትምህርቱ፣ መዝሙሩ በሙሉ ማርያምን ካልጨመረ በቃ አንተ ትክክለኛ ኦርቶዶክስ አይደለም፣ ወይ ተሐድሶ ሆነ ወይ ደግሞ መናፍቅ ነህ ማለት ነው። ስለዚህ ይሄ ኖርማል ነው። በሚገርም ሁኔታ ይሄ አሁን በዚህ እድሜ ያወቅኩት እነ ጎስፕል ኦፍ ቶማስ ላይ ያሉት ማርያም ኢየሱስ ክርስቶስ ቀለም ቀላቀለ፣ ከዛም በኋላ ቀለም ቀላቅሎ አስተማሪው መታውና እናትህን ጥራ አለው፣ እናቱ መጣች የሚሉ ታሪኩን አያቴ ማንበብና መጻፍ አትችልም፣ አስተምረዋታል። እና ከየት አመጣችሁ ብዬ ጠይቅ ነበር። አሁን ጎስፕል ኦፍ ቶማስ ላይ ሳገኝ ፍካሬ ኢየሱስ ምናምን ነገር ውስጥ አለ አሉ። እንደዚህ አይነት ትምህርቶችን ከማርያም ጋር እያይዘው ነው የሚያስተምሩት፣ ለትልልቆቹ ለማንበብና መጻፍ ለማይችሉት ማለት ነው። ይሄ ደግሞ የታወቀ ነው። ስለዚህ እዛ አውደ ምሕረት ላይ የሚደረጉ ነገሮች በሙሉ ኦርቶዶክሶች ማለት ነው ለእናንተ ጥያቄ የማቀርበው አይናችሁን ከፈት አድርጋችሁ ማየት አለባችሁ። ማለት ስለምን ተሰበከ? መጽሐፍ ቅዱስ ነው የሰበኩት ወይስ እነዚህ ተጨማሪ መጽሐፍቶችን ወይም ደግሞ እነዚህ እና አፖክሪፋ ውስጥ ያሉትን እነ ጎስፕል ኦፍ ቶማስ ላይ ያሉት? ለምሳሌ አንድ ጊዜ ታስታውሱ እንደሆነ የማርያምና ዮሴፍ ምግብ ርቧቸው ወደ ግብፅ ሲሄዱ ርቧቸው ይጠይቃሉ። ከዛ የሆነች ሰራተኛ ትመጣና ሕፃኑን ትጥለዋለች መሬት ላይ። ማርያም ልታነሳው ስትል ተይ ምናምን ይላትና ተአምር ይስራ ይባላል። ከዛ ልጅቷ የጣለችው እንደ ውሻ ሆና ምናምን ሄደች አይነት የሚል ታሪክ አለ። ይሄን ታሪክና የመሳሰሉ ታሪኮችን በኮንፊደንስ ነው የሚያስተምሩት። በአማርኛ ተተርጉሞላቸው በቤተክርስቲያን ውስጥ አለ። ስለዚህ ማርያም ላይ ሴንተር ያደረገ ማለት ሜሪዮሎጂ ላይ ሴንተር ያደረገ ነገረ ድህነት ነው ያላቸው። እዚህ ቲክቶክ ላይ እንደሚያወሩት አይደለም። ምናልባት ቲክቶክ ላይ ካሉ ሰዎች መካከል ደግሞ ታማኝ ኦርቶዶክስ ዘማርያም ነው። ዘማርያም እያንዳንዷን አሁን የምናገራትን በሙሉ መጽሐፍ ቅዱሳዊ እያደረገ ያቀርባል። እና ሌሎቹ ግን በተቻለ መጠን ከቨር ለማድረግና ልዩነታችን ጥምቀት ላይ እንደሆነ እኔ ጴንጤ ሆንኩት ጥምቀት አይቼ አይደለም። ጥምቀት ጴንጤ ከሆንኩ በኋላ ነው የገባኝ። ጴንጤ ከሆንኩ በኋላ ትልቅም ይሾ አልነበረም። እውነቱን ለመናገር የጌታ እራት የሚያጨቃጭቀንም አልመሰለኝም ነበር። እኔ የጌታ እራት ጴንጤ ከሆንኩ በኋላ ነው። እና ይሄ አፖሎጂቲካሊ የምንከራከርባቸው ነገሮች በሙሉ ያለ ቦታው ነው። ሰው ከጌታ ጋር የሚገናኘው እንዴት ነው? ሲጀመር እኛም የጌታ እራት እንወስዳለን፣ እነሱም ይወስዳሉ፣ ኦርቶዶክሶች ማለት ነው። ሲጀመር እኛም እንጠመቃለን፣ እነሱም ይጠመቃሉ። ስለዚህ ከነገረ ድህነት ጋር የሚያገናኘው የሚያጎለው ነገር አለ ብዬ አላምንም ፐርሰናሊ። ለዚህ ነው ህብረት የምናደርገው በእኛ በፕሮቴስታንት መካከል ማለት ነው። ስለዚህ የቤተ ክርስቲያናቸው ነገረ ድህነት ማርያምና ሌሎች ቅዱሳን ጋር ወይም ደግሞ መላእክቶች ላይ ያጠነጠነ ነው። ይሄንን ደግሞ ማስረጃ ከፈለጋችሁ ጀስት ጊዜ መድቡና አንድ ጉባኤ ጋር ሄዱ። እዛ ጉባኤ ላይ የሚሰበከውን ስብከት በስነ ስርዓት ከስሜት ወጥታችሁ አዳምጡ። እንዳለ የሚወራው ማርያም ሳትጠቀስ አይሆንም። አሁን እኛ ጋር ለምሳሌ ስትፈልጉ ፕሮስፔሪቲ ጎስፐልን በሉት፣ ስትፈልጉ የምትፈልጉትን አይነት ጎስፐል በሉት፣ መጽሐፍ ቅዱስ ተገልጾ ነው የሚነገረው። ስለዚህ ከመጽሐፍ ቅዱስ እያወጡ ሰዎች እንደፈለጉ ይሰብካሉ እንጂ ያለ መጽሐፍ ቅዱስ ስብከት በፕሮቴስታንት ቤተክርስቲያን ውስጥ አንድ ቀንም ተሰብኮ አያውቅም። ሁል ጊዜ የዕለቱ ቃል አለ። የዕለቱን ቃል ሰባኪው እንደፈለገ ሊለጥጠው ይችላል።
እነሱ ጋር ደግሞ ማርያም ሳትጠቀስ አሁን ማርያም ተክልዬ ሳይጠቀሱ አይሆኑም። ያውም የስብከቱ ሴንተር እሱ ነው። ኢየሱስ ከተባለ አበዛ ነው የሚባለው። ይሄ ነገር እንዴት ነው በዛ ይባላል? በዛ። ስለዚህ ምን እያልኩ ነው ያለሁት? በቤተ ክርስቲያናችሁ ሴንተር የሚሰበክ ኢየሱስ አይደለም፣ ኢየሱስ አይደለም። ሌላ ይቅርና አሁን ኢየሱስን ላለመጥራት መጽሐፍ ቅዱስ ምን ይላል? የምታደርጉትን ሁሉ በኢየሱስ ስም አድርጉ ይላል። ምን አልኩኝ? የምታደርጉትን ሁሉ በኢየሱስ ስም አድርጉ ይላል። በምድርም በሰማይም ስሞች ሁሉ የሚንበረከኩለት ማን ነው? ኢየሱስ። ወገናችን ዘማሪያም ምን ይላል? ሌሎቹም ጀምረውታል። ሥላሴ ይመስገን ይላሉ። እንደዛ የሚባል አስተምህሮ የለም። ኢየሱስን ስታመሰግን ለእግዚአብሔር ክብር ነው ይላል ፊልጵስዩስ ምዕራፍ 2 ቁጥር 10-11 ላይ ጉልበት ሁሉ ለኢየሱስ ይንበረከካል፣ ከዛ ለእግዚአብሔር አብ ክብር ይሆናል። አንተ ለኢየሱስ ስትንበረከክ ክብሩ ለማን ነው? ለእግዚአብሔር አብ ክብር ነው። ከስሞች ሁሉ በላይ ያለውን ስም ሰጠው። ስለዚህ በሰማይም በምድርም ከምድር በታች ጉልበት ሁሉ ለኢየሱስ ስም ሲንበረከክ ክብሩ ለማን ይሄዳል? ለእግዚአብሔር አብ ነው። ኢየሱስን ስታመሰግን እግዚአብሔር አብን እየቀነስክበት አይደለም፣ እየቀነስክበት አይደለም። ስለዚህ ምን እያልኩ ያለሁት ኢየሱስን ላለመጥራት ሲጋጋጡ ማለት ነው ሥላሴ ይመስገን ይላሉ። መጽሐፍ ቅዱስ አይደለም ሥላሴ ይመስገን ማለት። ቃሉ ራሱ እንኳን ፓወር የለውም። ሥላሴ የሚለው ቃል መጽሐፍ ቅዱስ ውስጥ ኃይል እንዲኖረው ተደርጎ አልተነገረንም። እኛ በሥላሴ እናምናለን። ሥላሴን የማያምን ሰው ክርስቲያን ነው ብለን አናምንም፣ ይድናል ብለንም አናምንም። ነገር ግን ጉልበት ሁሉ በሰማይም በምድርም ከምድርም በታች የሚንበረከክለት ኢየሱስ የተባለው ስም ነው። ኢየሱስ። ከዛ ኢየሱስን ስትንበረከክለት ክብር ደግሞ እግዚአብሔር ይሆናል። ይሄ ነው። ስለዚህ ምን እያልኩ ነው ያለሁት? ወገኖቻችን ሴንተራችሁ ክሪስቶሎጂ ይሁን፣ ሜሪዮሎጂ አይሁን። ሜሪዮሎጂ አይሁን፣ ክሪስቶሎጂ ነው መሆን። ክርስቶስ ሴንተርድ ነው መሆን ያለበት። አለዛ እየቆየን ስንሄድ እኮ አሁን እየገባቸው ነው። ወጣቶችን ሴቶቹን ሰምታችኋቸዋል? እንዴት እንዲህ ይላሉ እያሉ እየጠየቁ ነው ያሉት። ስለዚህ እናንተም ልትጠይቁ ይገባልና ኦርቶዶክስ ኢየሱስ የማይሰበክበት ምንም ምክንያት የለም። ኢየሱስን ስለሰበካችሁ ኦርቶዶክስ ትፈርሳለች የሚል አመለካከት ሊኖራችሁ አይገባል። ኢየሱስን ስላመሰገናችሁ፣ የኢየሱስን ስም ከፍ ስላደረጋችሁ፣ የመስቀሉን ስራ ስላሰባችሁ ከማርያም የሚጎልባት ነገር የለም። እንዳውም ማርያም ደስ ነው የሚላት። ጌታ ሆይ ማርያም ደስ ነው የሚላት። መላእክቶች ደስ ነው የሚላቸው። ኢየሱስን ከፍ ስላደረጋችሁ ኦርቶዶክስ ከፍ ትላለች እንጂ ዝቅ አትልም። እኛም እናንተ ጋር መተን እናመልካለን አብረን፣ ያውም በእናንተ ትራዲሽናል በሆነው ሊተርጂ ማለት ነው። ጌታ ይርዳችሁ። ቴንክ ዩ አስቼ እንደገና እድል ስለሰጠኝ። ያ 110 ስትል ሄጄ አየሁትኝ የሰውየውን እና እንዴ እንደዚህ የሚል ቃል አየሁኝ። ሁሉ ከልቅሶም ብዛት የተነሳ በተኛ ጊዜ ይቅር የምትል አምላክን የወለደች እመቤታችን ከልጇ ጋር ተገለጠችለት። ይቅር የምትል ነው እኮ የሚለው ያ ጌታ ወይ ከልጇ ጋር ነው እኮ የመጣችው ደግሞ ማለት እንዴ እንዴ አቦን ይሄ ነገር ይቅርብኝ፣ እኔ ሌላ ነገር እንዳላስብ። እስቲ እዚህ ውስጥ ሃይሚ ሰላም በይን፣ ፍሪደም ሄኒዬ እንዴት ነህ? ከዛ የልጇንም ቃል በሰማች ጊዜ ልጄ ሆይ የዚህን ኃጢአት ምስኪን ኃጢአቱን ይቅር ትለው ዘንድ እለምንሃለሁ፣ በጠባኸው በጡቴ እማጸናለሁ እያለች መሪር ልቅሶን በፊቷ ለቀሰች ነው የሚለው። እንዴ ስለ ማርያም ግን እኮ የተነገረው ምንድን ነው? እንኳን በማርያም በሌሎችም የለም። ምን መውደቅና መነሳት ማልቀስ መጸለይ የለም። በቀደመ ምልጃዋ እና ኪዳኗ ነው እኮ የሚለው። እንዴ ላይ ማልቀስ አለ እንዴ? ቅዱሳን ያለቅሳሉ እንዴ? ላይ እነ ቅድስት ድንግል ማርያም እንዴ
ይሄ ጉዳይ እንግዲህ ሰውየው ከሞተ በኋላ በሰማይ የተከናወነ ይመስለኛል። እንግዲህ እኔ በደንብ አላውቀውም። እና ቅድስት ድንግል ማርያም ደግሞ አሁንም ኢየሱስን በጡቴ ነው የምትለው እንዴ? አሁንም በጡቴ ነው የምትለው? እዛ በጠባው ጡቴ ነው የምትለው? አሁንም ይህ እኮ ክብር ነው የሚነሳው፣ እውነት ለመናገር ማለት ነው። ማለት በቃ ጣብቷል። ምንም ይሄ ሀቅ ነው። ግን እኔ ቅድስት ድንግል ማርያም እዛ ሄዳ በጠባው ጡቴ ትላለች የሚል ግን እንትን የለኝም። ወይስ ነገር ቆይ እንትን መጥቶብኝ ነው። ቆይ አንዴ እስቲ እንዴት ነው? አማይለኛ ስህተት ነው። በምንም አይነት ሁኔታ ፕሩቭ ልታደርገው የምትችለው ነገር አይደለም። ንስሐ ገብቷል አልገባም እና ታዲያ ምንድን ነው እንዴ? ክጅ ያለው በቃ ብሎ እንትን እያደረገ አይደለም። ስለዚህ እነዛን ነገሮች በደንብ ማየት ያስፈልጋል። ዝም ብሎ እንዳው ጨርሳችሁ ብትሰሙት ጨርሳችሁ ስሙት። ባይዘው አሁን ሙስሊም ጋር ብትሄድ የሆነ ነገር አንስተ ቪዲዮ ብትሰራ ከከበደው ሰውየው መልስ መስጠት ከከበደው ጨርሳ ስማው ነው የሚል። አንድ ሰዓት ስብከት ቢሆን ጨርሳ ያሰማኝ ይላል ማለት ነው። እና ሲምፕሊ እና እንረዳዋለን ለምን እንደሆነ እንደዛ የሚሉን እንረዳለን። ለማንኛውም ግን እነሱ ጨርሰው ሰምተው ከመጽሐፍ ቅዱስ ጋር ያለውን ግንኙነት ያለውን ስምምነት አይይዘው ነው እንትን ማድረግ ያለባቸው። ከምንም በላይ ግን እነዚህ አይነት ችግሮች ዛሬ አይደለም የጀመሩት ነው። የኔ ጉዳይ የኔ ፖይንት ያለው እዛ ጋር። ትላንትናም የመዳን መንገድ በኦርቶዶክስ ብዙ ነው ሲባል፣ የኃጢአት ስልቱ እንደበዛ መዳንም ስልቱ በዝቷል ሲባል ዝም ተብሎ ነበረ። ማርያም ቤዛዊተ አምላክ አትባልም ያሉትን ሰው ሊበሏቸው ደርሰው ነበር። ሊበሏቸው ከቲክቶክ ጀምሮ እስከ ላይ ድረስ ሊበሏቸው ደርሰው ነበር። እንደዛ ማርያም እንዴ በተሰቀለችበት ቀን ብለው ማለት ነው። አንድ ቪዲዮ ሰርቼ ነበር እዛ ላይ አይታችሁታል ብዬ አስባለሁ። ገብታችሁ ብታዩት አሁንም ማለት እንዴ ሰውየው እኮ በቃ እኮ ማርያም ቤዛዊተ ዓለም አትባልም ሲሉ መጽሐፍ ቅዱስ ይዘው እኮ ነው እሱን ያሉት። የዓለም ቤዛ እኮ ኢየሱስ ነው፣ መጽሐፍ እኮ ነው የሚናገረው። እንደዛ ያሉትን ሰው እሪ ብለው ማለት ነው። ያ ፖድካስት ላይ ዲቤት ሄድኩበት ማለት ነው። እሱ ርዕስ ማለት ሰውየው ሊበሏቸው ደረሱ። ጭራሽ እንዳይወጡ ከእንትን ምናምን ተብሎ ተወሰነባቸው። ኦኬ አሁን እንደዚህ አይነት በጣም አደገኛ የሆኑ ከልቲክ የሆኑ ትምህርቶች በቤተክርስቲያናቸው ሲሰጡ አይቃወሙም። ከዛ መጥተው እና በነገረድነት እንወያይ ይሉሃል ነው ፖይንቱ እሱ። ስለዚህ በነገረድነት ለመወያየት መጀመሪያ ነገረ ድህነታችሁን ጥርት አድርጋችሁ ኑ እናሳዩ። የት አለ ነገረ ድህነታችሁ? ኦኬ የት አለ ነገረ ድህነታችሁ? የት? ስለዚህ በሌላችሁ ነገረ ድህነት በእንደዚህ አይነቱ የተሳከረ ነገረ ድህነት ምን አንዱ ይሄን ትምህርትማ መቀበል የለብንም ይላል እዚሁ ማለት ነው። ትላንትና ሌላኛው ተነስቶ እንዴት አይነት ድፍረት ነው የአባቶችን ትምህርት አልቀበልም ማለት ይላል። ሶ ገና እናንተ መች ተግባባችሁና ነው ነገረ ድህነታችሁ ላይ መልሳችሁ ከዛ በኋላ ደግሞ እኛን መታችሁ እንደዛ የምትሉት ነው። ትልቁ ጥያቄ ያለው እሱ ነው። ለማንኛውም ግን እያየነው ደግሞ እንሄዳለን። ሶ ያለው ፖይንት ይሄ ነው ብዬ አስባለሁ። እንዴ ቃልዬ ሲጀምር እኮ ታሪኩ ራሱ እኮ ትክክል አይደለም እንዴ። አንደኛ እሷ ትከራከረዋለች አሁን እንደማየው እዚህ ጋር እና አይ ኃጢአቱ በቃ ከመልአክ ጋር ክዶኛልና ክርስትናውንም ጥምቀቱንም ንቆ ክዷልና ሲላት ቅድስት ድንግል ማርያም ምን ትላለች? ይህንን በሰማሽ ጊዜ ልብሷን ቀዳ ስለኔ ብለህ ይቅር ካላልከው ብላ ጡቷን አውጥታ ጡቶቿን ቆርጬ ጥላቸዋለሁ፣ ፊቶቼንም እሰነጣጥቃቸዋለሁ አለችው። እንዴ ነው እዛ ላይ አሁንም የሚቆረጡት አለ ማለት ነው እንዴ? እንግዲህ ከቅድስት ድንግል ማርያም አሁንም ከልጇ ጋር እንዴት ትከራከራለች ማለት ነው እንዴ? እናንተ ማፈር አለባችሁ እንጂ እነዚህ የሆነ እስከ መጨረሻ ስሙት ብለው የሚሉትስ ልጆች ራሱ ይሄ ነው አይደለ? ዳንዬ ታሪኩ የሰራበት ቃልዬ 110 ላይ ራሱ ብታነብልን ደስ ይለናል። ብታነብልን ደስ ይለናል። እሺ ኦኬ ላምበው በቃ 10 ላይ ነው ያለው እንግዲህ። ኦኬ
እሺ ከላይ ረጅም ስለሆነ ግን እሺ በቃ ልሞክረው። ልመናዋና ክብሯም በእኛ ለዘላለም በእውነት ይድረስብንና አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸነሰች ክብርት እመቤታችን ያደረገችው ተአምር ነው። ቅፍጥ በሚባል ሀገር ስሙ ጥብርያኖስ የሚባል በወንድ ባሪያ በሴት ባሪያ በብርና በወርቅ በላሞችና በግመሎች እጅግ የከበረ በየብስና በባህር የሚነግድ አንድ ነጋዴ ነበር። ከብሮ ብዙ ዘመን ከኖረ በኋላ በሱ ላይ ዘመን ተለወጠና ገንዘቡ ሁሉ አለቀ። አናጥሩ ጎስቁሎ ረዳቶቹ ተበተኑ። ባሮቹም በችጋርና በመከራ አለቁ። ክብሩም እንደ ተዋረደና ደስታውም ወደ ሐዘን ወደ ትካዜ እንደተመለሰ ባየ ጊዜ ልቦናው ታወከበትና መታገስ ተሳነው። በሰርቅ የሚገርፈኝ ብለምን የሚያውቀኝ የለምና በጥቂቱም በብዙም ቢሆን ወደ ሌላ አገር ሄጄ እየነገርኩ እኖር ዘንድ እሄዳለሁ ብሎ አሰበ። ይህንንም ብሎ እያለቀሰና እያዘነ ከአገር ወጥቶ እንባው በፊቱ ላይ እየወረደና እየቸኮለ ሲሄድ ሰይጣን በመንገድ ተገናኘውና ወንድሜ ሆይ ለምን ታዝናለህ? ለምንስ ታለቅሳለህ? አለው። ያም ነጋዴ ያገኘኝን እንግዲህ እነግርህ ዘንድ አንተ ማን ነህ? አለው። እኔ ሰይጣን ነኝ አለው። ያም ነጋዴ አንተ ሰይጣን ከሆንክ ልትረዳኝ ይቻላል? አለው። ይሰርቅም እንደሆነ ይለምንም እንደሆነ ወደ ሌላ አገር ይኖር ዘንድ እንዲሄድ ያገኘውን ሁሉ ነገረው። ሰይጣንም ነገሬንስ ብትቀበለኝ ባለ ዘመኑ ሁሉ እንደ ቀድሞ ፈጽሞ ባለጸጋ ትሆናለህ። ክንድህን አውጥቶ በደረቴ ውስጥ ያለውን ውሰድ አለው። ክንድህን አውጥተህ በደረቴ ውስጥ ያለውን ውሰድ አለው። ያም ነጋዴ ክንዱን አወጣና የለዘቡ 2 ዕንቁ ሰጠው። ነጋዴውም ከደስታው ብዛት ምን ባደርግልህ ትወዳለህ? አለው። ሰይጣንም ክርስቶስን ካድ። ክርስቶስንና ጥምቀትን ሱራፌልና ክሩቤልን አምላክን የወለደች እመቤት ማርያምን ካድ አለው። የነገሩን ፍጻሜ በሰማ ጊዜ የምድር ሁሉ ንግሥት ናትና እመቤቴ ማርያምን አልክድም እንጂ ሁሉንም እክዳለሁ አለው። ጌታ ሆይ ሰይጣንም ማርያምን ካልካድከዋት የምትሰራው ሁሉ አይረባም ብሎ ከሱ ተሰውሮት ትቶት ሄደ። ሰይጣን ከሱ ከተሰወረ በኋላ በክንዱ ላይ ያለው ዕንቁ ባህሪ ያይ ዘንድ ያ ነጋዴ ክንዱን ባወጣ ጊዜ ተለውጦ ኖፃ ሆነ ይላል። ሆፃ ሆነ። ሆፃ ምንድን ነው? አላወቁትም። ሆፃ ስለዚህም ፍጹም ሐዘን አዘነ። ሰዎቼን፣ ክብረቴን፣ ገንዘብን ሁሉ ያጠፋሁት አልበቃኝ ብሎ ሃይማኖቴን ለውጬ ፈጣሪን ጌታዬን ክጄዋለሁና ወዮታ አለብኝ እያለ እያለቀሰ ያዘነም መንገዱን ሄደ። ሲሄድም በመንገድ የፈረሰች ቤተ ክርስቲያን አገኘና በዚያች ያርፍ ዘንድ ወደሱ ገባ።
በውስጧም የክብርት ድንግል እመቤታችን ስዕል አየና በዚያ ስዕል ፊት በፍጹም እንባ ባዘነ ልቦና ይቅርታ ገንዘብሽ የሚሆን እመቤቴ ሆይ እኔ በይቅርታሽ አምናለሁ። እንዳልኳድኩሽ አንቺ ታውቂያለሽ። ከማፀንሽ ከወጣው ከልጅሽ ታማልጅኝ ዘንድ እለምንሻለሁ። በፍጹም ልቦናዬ አንቺን ተስፋ አድርጌያለሁና እያለ መሪር ልቅሶ አለቀሰ። ከልቅሶም ብዛት የተነሳ በተኛ ጊዜ ይቅር የምትል አምላክን የወለደች እመቤታችን ከልጇ ጋር ተገለጠችለት። ጌታችንም በዙፋኑ ላይ ተቀምጦ ሳለ እመቤታችን በፊቱ ቆማ ልጅ ሆይ የዚህን ኃጥእ ምስኪን ሰው ኃጢአቱን ይቅር ትለው ዘንድ እለምናለሁ አለችው። ጌታም ከመላእክት ጋር ክዶኛል፣ ይቅር አልለውም አላት። የልጇንም ቃል በሰማሽ ጊዜ ልጅ ሆይ የዚህን ኃጥእ ምስኪን ኃጢአቱን ይቅር ትለው ዘንድ እለምናለሁ፣ በጠባሃው በጡቴም እማጸናለሁ እያለች መሪር ልቅሶ በፊቱ አለቀሰች። ጌታችን ኢየሱስ ክርስቶስም የዚህ የከሃዲ ሰው ለዘላለም ኃጢአቱን ይቅር አልለውም አላት። ከመላእክት ጋር ክዶኛልና ክርስትናውንምና ጥምቀቱንም ንቆ ክዶአልና። ይህን በሰማሽ ጊዜ ልብሷን ቀዳ ስለ እኔ ብለህ ይቅር ካላልከው ብላ ጡቶቿን አውጥታ ጡቶቿን ቆርጬ ጥላቸዋለሁ፣ ፊቶቼንም እሰነጣጠቃቸዋለሁ አለች። ጌታችንም ያደረገችውን ባየ ጊዜ ከዙፋኑ ላይ ወርዶ በደረቷ ላይ ተቀምጦ ታቅፎ ሳማት። የክብርት የእመቤት ምሕረትን እንባዋን በክብርት መሃል እጁ ጠረገላት። እናቴ ሆይ ስለ አንቺ ኃጢአቱን ይቅር ብየዋለሁና አትዘኝ አላት። እመቤታችንም ወደዚያ ሰው ሄዳ ከእንግዲህ ወደዚህ ሁለተኛ አትበድል አለችው። ስለ ነፍስህ ድህነት በሕይወት ሥጋ ሳለ ተነስተህ እግዚአብሔርን ለምነው። ከዚያም በኋላ ከሱ ተሰወረች። ያም ሰው ከመኝታው ተነስቶ ወደ ገዳም ሄዶ በዚያው ውስጥ መነኮሰ። ኃጢአቱን ስለ ማስተሰረይ እግዚአብሔርን ዘወትር ያገለግል ነበረ። ክብርት ድንግል እመቤታችን አርፎ መንግሥተ ሰማያት እስኪገባ ድረስ ባለ ዘመኑ ሁሉ አመሰገናት። ልመናዋ ክብሯም በእኛ ላይ ለዘላለም በውኑ ይድረስብን ይላል። እንግዲህ ታሪኩ ይሄ ነው። ቅዱሳን አስቼ ከታላቅ ይቅርታ ጋር ቁጥር ተሳስቻለሁ። ይሄ አይደለም ያኛው ሥላሴንም ክርስቶስንም ጥምቀትንም የጌታ ራትንም ክደን ለማርያም ለመታዘዝ እንፍጠን ነው የሚለው፣ ወይም ደግሞ ለእግዚአብሔር ለመታዘዝ አንሻ ነው የሚለው። እሱ ወደ መጀመሪያ አካባቢ ነው። ልክ ነህ። እሱን ኤግዛክትሊ እሱን ፓርት ነው ያልኩትና ምናልባት የምታውቁ ሰዎች ኦርቶዶክሶች፣ የኛ ሰዎች ተሐድሶች ካላችሁ ከታች በኩል የትኛው የተአምረ ማርያም እንደሆነ ጻፉልን። ወይ ጉድ እኮ ነው እባክህ። እኔ ደግሞ ያስገረመች ደግሞ ከዙፋኑ ወርዶ ደረቷ ላይ ሄዶ ልጥፍ የሚለውስ ጉዳይ ደግሞ ጡቴን እቆርጣለሁ ፊቴን ቦጫጭራለሁ እያለች እንዴ! ኧረ ጌታዬ ለክብር ይሆናል። ግን ይሄ ነገር ለራሱ ለቅድስት ድንግል ማርያምም ለጌታም ክብር ይሆናል። ታሪኩ ራሱ ዳንዬና ቃልዬ ምን ትላላችሁ? እኔ እኮ ይሄ ሐዘኔታንም የሚያሳይ አይመስለኝም። ማለት አንደኛ አትሰማውም። እኔም ቢቀር በቃ ወደ ሲኦል እንዲሄድ የምፈልገው ሲላት ሀሳቡን ያስቀየረችው በምን ጡቴን ቆርጣለሁ ፊቴን ቦጫጭሬ ብላ ማለት ነው።
እዛ ብረተስ አለ ወይ የሚቦጫጨር መቁረጫስ አለ ወይ ጡት መቁረጫ? እስቲ ዳን እየሄድበት ታምር 12 ነው ይላል ኮሜንት ላይና አጋጣሚ መጽሐፉ የለኝም እኔ ሲነበብ ግን በስክሪንሾት ነው ያየሁት። ታምር 12 ላይ ነው ያለው እና ለውጠውታል። አንሻ የሚለውን እንሻ ብለው ለእግዚአብሔር ለመታዘዝ አንሻ የሚለውን እንሻ ብለው ለውጠውታል። ከዛ በተረፈ አውዱ ግን አልለወጡትም። ስለዚህ አውዱ ራሱ መጀመሪያ እንሻ እንደነበረ ያሳያል። ታምር 12 ላይ ነው ብለዋል። ታምራ ማነው ገድላችሁን ስለተሳሳትኩኝ በጣም ይቅርታ ጠይቃለሁ። ግን ጸሐፊያችሁ ደግሞ እንደዚህ አይነት ፈጠራ መጽሐፉ በጣም የሚያሳዝን ነው። ከኔ ስተት ይልቅ ቤተሰቦቻችንን ወደ ገደል እየከተተ ያለ ትምህርት ስለሆነ ኤሌፋንት ኢን ዘ ሩም አሁን መጽሐፋችሁ ነው። ገብቷችኋል? እንደዚሁን እየተንጎማለለ ያለው በቤተ ክርስቲያናችሁ ውስጥ የዚህ አይነት በሬ ወለደ ተረት ስለሆነ እኔን ተወት አድርጉና መጽሐፉን አስተካክሉ። መጽሐፉ ማረም ሳይሆን ቀደዱትና መጽሐፍ ቅዱስ አንብቡ። በቃ ይሄ ነው የተሰጠን የህይወት ቃል ያለው መጽሐፍ ቅዱስ ስለሆነ ማለት ነው። ሶሪ አስቺ ኮሜንት አንብቤ ነው። ኖ ምዕራፍ ብትሳሳት ምን ችግር አለውና ነው እንዴ? ምንድነውና ነው እንዴ? ምን አንተ እኮ ሐሳቡን አልተሳሳትክም፣ ምዕራፍ ነው የተሳሳትከው እንዴ? እና ምን ችግር አለው? እንኳን አይደለም የዚህ የተአምሩን እንዴ እኛ በየቀኑ የምናነበውን ምዕራፍ የመጽሐፍ ቅዱስ ምዕራፍ እንሳሳት የለ እንዴ? ምንድነውና እኔ ጠፋው። ወንድማችሁ እንትና ማን ነው ልደት ምን አለ? ሰይጣን እንደመብረቅ ከሰማይ ሲወድቅ ያለው የሚለውን ኢሳያስ ላይ ነው አይደል ያለው የሚለው ታያሳለህ። ኢሳያስ ላይ ነው አይደል የሚለው ይላል። ባይ ዘ ዌይ ፈለገው አትናቴዎስ ስሙን እያጠፋው አይደለም፣ ከፈለጋችሁ ጠይቁት። እያወራን እያለ ኬልቄዶን አልኩት ስለጠየቀኝ ማለት ነው። እና እያስረዳሁት እያለው ብሉይ ኪዳን ላይ ይፈልገዋል። ና እሱ እኮ ጉባኤ ነው የብሉይ ኪዳን መጽሐፍ አይደለም። ኬልቄዶንን ብሉይ ኪዳን ይፈልጋል ወንድማችን። አይ እዛ ዝማን በታች ይሄ ተሽቀዳደሙ የሚለው ይሄ ነው ብለን 12 ልጇ ጎን በፈሰሰ ደሟ እኛን ንጹሐን አድርጋ እንደ ስሟ ትርጓሜ ወደ ልጇ ባሮች አባቶቻችን ፍጹምነት መርታ በእውነት ታደርሰን በኃጢአት ያደፈውን ከኃጢአት ታነጻዋለችና ወደ መንግሥተ ሰማያትም ታደርሰዋለችና ይላል። ጌታ እንዴ የማርያም ደም ነው የፈሰሰው እኮ ነው የሚለው። ይኸው ከልጇ ጎን በፈሰሰ ደሟ ነው የሚለው ጌታ ኢየሱስ። አያችሁ እነዛ ሰዎች እኮ የማርያምን ደሟን ነው የምንጠጣው ያሉት እነዛ አባት ትክክላቸው ማለት ነው። ከዚህ የታል አልገባችም የተበጀ ኦኬ ጠዋት ነው ለነገሩ እሷ ጋር ወይም ስራ ላይ ልትሆን ትችላለች። ገረ ይህን ነገር ላንብበው እንዴ ነው እባካችሁ ታበረታቱኛላችሁ። ከዚህ ውጪ ጠቃሽ ደግሞ ኧረ ጌታ ኢየሱስ ደስ የሚያሰኝ ይህ ድንቅ ኪዳን ወዳጆቿም የምትሆን ደስ የሚያሰኝ ይህን ድንቅ ኪዳን ቸርነትና በጎነትን ሁሉ የያዘ ጌታ በሰማይና በምድር ያለ ሁሉ ስሟን በመጥራት ይድን ዘንድ የተሰጣትንም ድንቅ የሆነ መሐላ ታዩ ዘንድ ኑ በጎ ስራ ሳይሰሩ ሕግጋቱንም ሳይጠብቁ መዳን የእሱ ፍርድ እንደምን ይረቅ ይላል። በጎ ስራ ሳይሰሩ ሕግጋቱንም ሳይጠብቁ መዳን የእሱ ፍርድ እንደምን ይረቅ ብሎ ይናገራል። ቀጥሎ ግን እዛው ላይ ገጽ 52 ላይ ይሄን ያስቀምጣል። እንደኔ ያላችሁ ኃጥአን ወንድሞቼ ሆይ ከእንግዲህስ ወዲህ 16ቱን ሕግጋት ለመፈጸም የእግዚአብሔር ባሪያዎች መሆንን አንሻ። እርሱ ይሄን ነው እንሻ ብለው የለወጡት። ይሄንን
እንደኔ ያላችሁ አጣን ወንድሞቼ። እንግዲህ ወዲህ 16ቱን ሕግጋት ለመፈጸም የእግዚአብሔር ባሪያዎች መሆንን አንሻ። እርሱ በቀትር ጊዜ በመስቀል ላይ እመቤታችሁን እናታችሁን ነው ያለ የቃል ኪዳን እመቤት እሷን ሰጥቶናልና ስለዚህ ነገር የእመቤታችን የእናታችን የማርያም ባሮች ለመሆን ፈጽመን ቀዳደም ብዬ ነግራችኋለሁ ይላል። ይሄን ይመስላል። እኔ ግን እኮ እንደዚህ ብሎ መጽሐፍ እኮ በቃ እኮ ቀጥታ እግዚአብሔርን መቃወም አይደለ? አሁን እኮ አምልኮ እኮ እኮ አይደል? ቃል እንዴ አሁን እኮ አስተምሮ አይደሉም ስለሆነ የሚሉን ያለው ግን አስተምህሮ አይደለም ካሉ ይኸው እንትኖቻቸው መምህራኖቻቸው እሱን ጠቅሶ አይደለም የሚያስተምሩ ነው ትልቁ ጉዳይ። ጌታ ኢየሱስ ምን ትላላችሁ? እዚህ ላይ የሆነ ሐሳብ ስጡበትና ያ እዚች ሐሳብ ሰጥተን እንጨርስ አይደለ ቃልዬ? አዎ ያ አቤት ነገ ኃይለኛ ስራ አለ። ተማሪዎች ይገባሉና እሺ እንግዲህ ማንም ስለሌለ አንድ ሰው ዳንዬ ወይ አንተ ጸልይልንና በቃ እንጨርስ። እንዳው በእውነት ደግሞ ለህዝቡ ጸልይ። ይሄንን አሁን ይሄ